ለስራዎቻችሁ ቻትጂፒቲ ይሻላል ወይስ የጉግል ውጤት የሆነው ጀሚናይ ወይስ ደግሞ በቅርቡ ዓለምን እያነጋገረ ያለው ዲፕሲክ? ለመሆኑ የሶስቱ ኤአይ ልዩነት ጥንካሬና ደካማ ጎን ምንድነው ብላችሁ ታስባላችሁ? ለእናንተ ስራ የሚስማማው የትኛው ነው? የትኛውስ በምን ይበልጣል? በአሁኑ ሰዓት የትኛውን ኤአይ መጠቀም እንዳለባችሁ ግራ ገብቷችኋል? ለመሆኑ የትኛው ነው ትክክል መረጃ የሚሰጠው? ውስብስብ የሆነ የሂሳብ ስሌቶችንና የግንባታ ዋጋ ትንታኔዎችን በዝርዝር የሚያሰፍርልን የትኛው ነው? በነጻስ የትኛውን ብንጠቀም ውጤታማ እንሆናለን? ሰላም ጤና ይስጥልን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። በዛሬው ቪዲዮአችን በዓለማችን ላይ በከፍተኛ ፍጥነት እያደጉና በሰው ልጆች ዘንድ እያነጋገሩ የሚገኙትን ሶስቱን ግዙፍ የኤአይ ቴክኖሎጂ ውጤቶችን ማለትም ቻትጂፒቲ፣ ጀሚናይ እና ዲፕሲክ ልዩነት፣ ጥንካሬና ድክመት በዝርዝር እናያለን። እስከ መጨረሻው አብራችሁ እንድትቆዩ የአክብሮት ግብዣችን ነው። የኤአይ ዋናው ጥቅም የሰው ልጅ የማሰብ የመተንተንና ችግሮችን የመፍታት አቅም በከፍተኛ ፍጥነትና ጥራት ማገዝ ነው። ይህ ቴክኖሎጂ በብዙ ዘርፍ ውስጥ ሰፊ ጠቀሜታዎች ያሉት ሲሆን ዋና ዋናዎቹን እንደሚከተለው ይዤላችሁ ቀርቤያለሁ። አንደኛ፣ ውስብስብ መረጃዎችን በፍጥነት መተንተን። ኤአይ እጅግ በጣም ብዙ የሆኑ መረጃዎችን ወይም ቢግ ዳታ በአጭር ጊዜ ውስጥ በመተንተን ለሰው ልጆች በቀላሉ የማይታዩ ሚስጥሮችን ወይም ፓተርንስ የመለየት አቅም አለው። ሁለተኛ፣ ተደጋጋሚ ስራዎችን በራስ ስራ ማከናወን ወይም አውቶሜሽን የምንለው። ሰዎች ብዙ ጊዜ የሚወስድባቸውንና አሰልቺ የሆኑ ተደጋጋሚ ስራዎችን ኤአይ በከፍተኛ ፍጥነትና ያለ ስህተት ያከናውንላል ማለት ነው። ይህም የሰውን ልጅ ጉልበትና ጊዜ በእጅጉ ይቀንስልናል። ለምሳሌ የፋይናንስ ሰነዶችን ማደራጀት፣ የደንበኞች አገልግሎት ምላሾችን ወይም ቻትቦትና የምርት መስመር ቁጥጥሮች። ለምሳሌ የኢትዮጵያ አየር መንገድ ትኬት በምንቆርጥበት ጊዜ በቴሌግራም ቻትቦት መቁረጥ። ሶስተኛ፣ ትክክለኛነትን መጨመርና ስህተትን መቀነስ። ሰው በመሆኑ ምክንያት ሊፈጠር የሚችል ስህተቶችን ኤአይ ይቀንሳል። መመሪያዎችን በጥብቅ ስለሚከተልና ስለማይደክመው ጥቃቅን ስሌቶች የሚፈለጉባቸው ስራዎች ላይ ከፍተኛ ጥራት ያመጣል። አራተኛ፣ የፈጠራ ስራዎችን ማገዝ። ኤአይ አዳዲስ ሀሳቦችን በማመንጨት ረገድ ትልቅ ረዳት። ለጽሁፍ ስራ፣ ለምስል ዝግጅት፣ ለሙዚቃ ቅንብርና ቪዲዮ ኤዲቲንግ እንደ ግብዓት በማገልገል የፈጠራ ስራዎችን ያቀልልናል ማለት ነው። አምስተኛ፣ ላልተቆራረጠ አገልግሎት። ከሰው በተለየ መልኩ ኤአይ እረፍት አያስፈልገውም። በቀን 24 ሰዓት በሳምንት 7 ቀን ያለምንም መቆራረጥ አገልግሎት መስጠት ይችላል ማለት ነው። ኤአይ የሰውን አቅም ለማሳደግ ስራዎችን ይበልጥ ውጤታማ ለማድረግ የተፈጠረ መሳሪያ መሆኑን መረዳት ያስፈልጋል። የዲፕሲክ፣ ቻትጂፒቲ እና ጀሚናይ ልዩ ባህሪ፣ ጥንካሬ፣ አስፈላጊነትና ደካማ ጎናቸውን ስንመለከት አንደኛ፣ ቻትጂፒቲን በምንመለከትበት ጊዜ ሁሉን አዋቂው ዘ ኦል ራውንደር ወይም የኤአይ አባት በመባል ይታወቃል ማለት ነው። ቻትጂፒቲ ምን ባህሪ ያለው? ይህ በዓለም ላይ ኤአይን በሰፊ ያስተዋወቀና ቀዳሚው መሳሪያ ነው። እንደ ሰው ሆኖ የማውራት ባህሪ አለው። ጠንካራ ጎኑስ ምንድን ነው? የፈጠራ ጽሁፎችን ለመጻፍ፣ ለኢሜል፣ ለትርጉምና ለጠቅላላ እውቀት በጣም የተመረጠ ነው። እጅግ በጣም ፈጠራ የታከለበት ኦር ክሬቲቭ በመባል ይታወቃል ማለት ነው። ከሌሎች በምን ይለያል? ዳታ አናሊሲስ ላይ በጣም ጎበዝ ነው። ለምሳሌ ትላልቅ የኤክሴል ፋይሎችን ሰጣችሁት ዝርዝር ትንተና ወይም አናሊሲስ እንዲሰራላችሁ ከፈለጋችሁ ቻትጂፒቲ ምርጥ ምርጫ ነው። በይበልጥ ለእነማን ይጠቅማል? ለጸሐፊዎች፣ ለተማሪዎች እና የቢሮ ስራዎችን ለሚያከናውኑ ሰዎች ተመራጭ ኤአይ ነው ማለት ነው። ደካማ ጎኖቹ ምንድን ናቸው? ወቅታዊ መረጃ ኦር ኖሌጅ ከት ኦፍ። ምንም እንኳን አሁን ላይ ኢንተርኔት መጠቀም ቢችልም በጣም አዳዲስ ክስተቶችን በመተንተን ረገድ ከጀሚናይ ያነሰ ነው። የሀሳብ መሳሳት፣
አንዳንድ ጊዜ በራስ መተማመን ስሜት የተሳሳቱ መረጃዎችን ወይም የሌሉ ታሪኮችን እውነት አስመስሎ ሊያቀርብልን ይችላል። የነፃው ስሪት ውስንነት የጥያቄ ብዛት ገደብ ሊጥል ይችላል። ለምሳሌ ፎቶ ዲዛይን አድርጎ ለመስጠት በቀን ውስጥ ጥቂት ፎቶዎች ብቻ መፍቀዱ። የቋንቋ አጠቃቀም በአማርኛ ጥያቄዎችን ቢቀበልም መልሱ ግን የተወለጋገደ ወይም አፍ ያልፈታ ልጅ የሚመስል ነው ማለት ነው ቻትጂፒቲ። ሁለተኛ ጄሚናይን በምንመለከትበት ጊዜ የመረጃው ንጉስ ዘ ኢንፎርሜሽን ኪንግ በመባል ይታወቃል። ባህሪው ምንድን ነው? ከጉግል የፍለጋ ሞተር ኦር ሰርችን ኢንጂን ጋር በቀጥታ የተገናኘ ስለሆነ ወቅታዊ መረጃዎችን በማቅረብ ይታወቃል። ጠንካራ ጎኑ ምንድን ነው? ምስሎችን ማየትና መተንተን፣ ከዩቲዩብ ቪዲዮዎች ላይ መረጃ ማውጣት እና በጉግል ካርታና ሰነዶች ኦር ጉግል ዶክስ ውስጥ የተቀናጀ ስራ መስራት ይችላል። የዛሬን የገበያ ዋጋ ወይም አዳዲስ ዜናዎችን ለሚፈልግ ሰው አይነተኛ መሳሪያ ነው። ከሌሎች ምን ለየት ያደርገዋል? ከሌሎች የጉግል ውጤቶች ወይም ጉግል ድራይቭስ፣ ዶክስ፣ ጂሜል ጋር አብሮ ይሰራል። ኢንተግሬተር ነው ማለት ነው። ለምሳሌ በድራይቭ ላይ ያለን ሰነድ አንብቦ ማጠቃለል ይችላል ማለት ነው። ለማን በይበልጥ ይጠቅማል? ወቅታዊ መረጃ ለሚፈልጉ ተመራማሪዎች እና በጉግል ስነ ምህዳር ውስጥ ለሚሰሩ ባለሙያዎች አይነተኛ መሳሪያ ነው ማለት ነው። ደካማ ጎኖቹ ምንድን ናቸው? ጄሚናይ ከመጠን ያለፈ ጥንቃቄ ኦቨር ሴንሰርሺፕ። ጄሚናይ አንዳንድ ጊዜ ምንም ጉዳት የሌላቸውን ጥያቄዎች አደገኛ ወይም አወዛጋቢ ሊሆኑ ይችላሉ በሚል ምክንያት ለመመለስ ፈቃደኛ ሳይሆን ይቀራል ማለት ነው። የፈጠራ ጥራት ማነስ ከቻት ጂፒቲ ጋር ሲነጻጸር የፈጠራ ጽሁፎችን እንደ ግጥም፣ ልቦለድ በመጻፍ ረገድ ንግግሩ ትንሽ ሮቦት የሚመስል ወይም የመድረቅ ባህሪ ይታይበታል። የመረጃ መደበላለቅ ከኢንተርኔት ላይ መረጃዎችን በቀጥታ ስለሚሰበስብ አንዳንድ ጊዜ ትክክለኛ ያልሆኑ ድረገጾችን እንደ ምንጭ በመጠቀም የተሳሳተ መረጃ ሊሰጠን ይችላል ማለት ነው። የቋንቋ አጠቃቀም በአማርኛ ጥያቄም ይቀበላል፣ መልስም አቀላጥፎ ይመልስልናል ማለት ነው። ሶስተኛ ዲፕሲክ የኪንግ እና የሎጂክ ጌታ ኦር ዘ ሎጂክ ስፔሻሊስት በመባል ይታወቃል። የዲፕሲክ ጠንካራ ጎኑ ምንድን ነው? በሂሳብ ስሌቶች፣ በኮዲንግ እና በሎጂክ ስራዎች ላይ እጅግ በጣም ትልቅ የሆነ ብቃት አለው። ከሌሎች ምን ለየት ያደርገዋል? ሪዝኒንግ ወይም የማሰብ ሂደት ላይ ትኩረት ያደርጋል። አንድን ችግር ደረጃ በደረጃ እንዴት መስራት እንዳለብን በዝርዝር ያሳያል። ከሌሎች አንጻር ሲታይ በጣም ርካሽ ወይም በነፃ የሚገኙ አማራጮቹ ሰፊ ናቸው ማለት ነው። ይበልጥ ለነማን ይጠቅማል? ለኢንጂነሮች፣ ፕሮግራም አድራጊዎች እና ጥልቅ የሆነ ስሌቶችን ለሚሰሩ ሰዎች ያገለግላል ማለት ነው። ደካማ ጎኖቹ ምንድን ናቸው? የቋንቋ አጠቃቀም በብዛት በእንግሊዝኛ እና በቻይንኛ ላይ ያተኩራል። በአማርኛ ጥያቄ ቢቀበልም መልሱ ግን የተወለጋገደ ነው ማለት ነው። ከቻትጂፒቲም የባሰ ውስብስብ ያልሆኑ ስራዎች በጣም ጥልቅ ለሆኑ ስሌቶች ምርጥ ቢሆንም ቀላልና አጭር የሆኑ የዕለት ተዕለት ወሬዎችን ወይም ማህበራዊ ጉዳዮችን ለመተንተን እንደ ሌሎች ላያቀለው ይችላል ማለት ነው። የመተግበሪያዎቹ ትስስር እንደ ጄሚናይ ከጉግል ወርክስፔስ ወይም እንደ ቻትጂፒቲ ሰፊ የፕለጂንስ ኦር ኦፕን ኤአይ አማራጮች ጋር ገና በደንብ አልተቀናጀም ማለት ነው። ውድ ተመልካቾቻችን እስካሁን የትኛውን ኤአይ ተጠቅማችሁ ታውቃላችሁ? ስትጠቀሙ የገጠማችሁ አስቂኝ፣ አሳዛኝ ወይም አስገራሚ ነገር ካለ ኮመንት ሴክሽን ላይ አስቀምጡልን። አሁን ደግሞ ኤአይን ስንጠቀም ማድረግ የሌለብን ወይም መጠየቅ የሌለብን ወሳኝ ነጥቦችን እንመለከታለን። አንደኛ፣ ሚስጥራዊ መረጃዎችን አለመስጠት። የግል ወይም የካምፓኒ መረጃዎችን፣ ሚስጥሮችን፣ የይለፍ ቃሎችን ኦር ፓስዋርድስ ወይም በማንኛውም ለደህንነት አስጊ የሆኑ መረጃዎችን ለኤአይ በፍጹም አለመስጠት። ምክንያቱም ኤአይ እነዚህ መረጃዎች ለስልጠና ሊጠቀምባቸው ስለሚችል ማለት ነው። ሁለተኛ፣ ለሕክምናና ለሕግ ውሳኔዎች አለመተማመን።
ኤአይ የጤና ምልክቶችን ሊነግረን ቢችልም እንደ ሐኪም ትክክለኛ ምርመራ ሊያደርግ ግን አይችልም። ህይወትን የሚቀይሩ የህክምናና የህግ ውሳኔዎችን በኤአይ ብቻ ተመስርቶ መወሰን አደገኛ ስለሚሆን ማለት ነው። ሶስተኛ፣ ያለማረጋገጫ ወይም ቬሪፊኬሽን አለመጠቀም። ኤአይ የሌለ ነገር በመፍጠር ችግሮችን ሊያመጣብን ይችላል ማለት ነው። ስለዚህ የሚሰጣቸው ቁጥሮች፣ ታሪካዊ ቀናቶችና ሳይንሳዊ መረጃዎች ሁልጊዜ ከሌላ ምንጭ ጋር ማረጋገጥ ያስፈልጋል ማለት ነው። አራተኛ፣ ጥያቄዎችን አድበስብሶ አለመጠየቅ። ግልጽ ያልሆነ ጥያቄ የተሳሳተ ወይም የማይጠቅም ምላሽ ያስገኛል። የዚህ ቪዲዮ ሐሳብ በተግባር አስደግፈን ማጠቃለል ስላለብን ሶስቱም የኤአይ ቱልስ ሁለት ጥያቄዎች ጠይቄ የሰጠኝ ምላሽ ተከታትላችሁ ትዝብታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። አንደኛ የጠየቅኩት ምንድነው? በአሁኑ ሰዓት ወይም በ2026 በኢትዮጵያ ውስጥ የአንድ ኩንታል ሲሚንቶ የአማካይ የገበያ ዋጋ ስንት ነው? ካለፈው ዓመት ጋር ሲነጻጸርስ ምን ለውጥ አለው? የሚልና ሁለተኛ ደግሞ የጠየቅኩት ጥያቄ ቪኦኪው ማለት ምን ማለት ነው? ቪኦኪው ምንድነው ብዬ ጠይቄዋለሁ። የእነዚህ የሁለቱም ጥያቄዎች ምላሽ እንደሚከተለው አሳይቶኛል ማለት ነው። ተከታትላችሁ ትዝብታችሁን ኮሜንት ላይ አስቀምጡልኝ። ተመልካቾቼ እንዳያችሁት ቻትጂፒቲ ለፈጠራ፣ ዲፕሲክ ለሂሳብ ስሌት፣ ጀሚናይ ደግሞ ለወቅታዊ መረጃ አይነተኛ ቱል እንደሆነ ተመልክተናል ማለት ነው። እናንተ በብዛት የምትጠቀሙት የትኛውን ነው? ቻትጂፒቲ፣ ጀሚናይ ወይስ ዲፕሲክ? እኔ የምጠቀመው ብላችሁ በኮሜንት ሴክሽን ላይ ንገሩኝ። ለዛሬ የነበረን ቆይታ የሚመስል ነበር። በእነዚህ ሶስት የኤአይ አይነቶች ላይ ያላችሁን ልምድ ወይም በቀጣይ በዝርዝር እንድናያቸው የምትፈልጉት ርዕስ ኮሜንት ላይ አስፍሩልኝ። እንደዚህ ያሉ በቴክኖሎጂ እና በሙያዊ ስራዎች ላይ የሚያግዙ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ ካላደረጋችሁ አሁኑኑ አድርጉ። ለጓደኞቻችሁም ሼር ማድረጋችሁ እንዳትረሱ። የዛሬው መረጃ ስራችሁን እንደሚያቀልላችሁ ተስፋ አደርጋለሁ። በሚቀጥለው ሳምንት በሌላ ጠቃሚ ቪዲዮ እስክንገናኝ ድረስ መልካም ጊዜ ነው።